ምን ነው ስርዓት ያለው ነው? ይሄ እፎይ ተብዬው ስዳደግ በስርዓት ጥያቄውን ራሱ በስርዓት የጠየቀ አይደለም። እናቱን ልብዳት አትባንክ። መጀመሪያ ጥያቄውን በስነ ስርዓት ጠይቅ በለው። እስቲ ኑ ነገስታቶች የታላችሁ እያለ ይፎክራል ማለት ነው። ሌላኛው አዲስ ላይ እዚህ ላይ ያለው እንዴ ሻንተ አሳየኝ። ኢየሱስን አምላክ ነኝ ያለበት ማንም በሌለበት ማለት ነው። ማንም በሌለበት አምላክ ነኝ አምልኩኝ ያለበትን ጣቱ ሊያስቀምጦ ምን ይላል? ይፎክራል። ራይት ምን አሳቀ? ምን አሳቀ? የማህይሞች አባት መሆንህ ነው። ኦልራይት እኔ ማህይሞች አባት ልሆን። አላህ ግን በገማ ጭቃ እጆቹን አቦካ። እንደገና ደግሞ ፍጥረትን በእጁ ይዛላል። ወገናችን ማክበር ስትል ትጾማለህ። የምትጾምበት ጊዜ ሊለያይ ይችላል። በ6 ዓመት ልጾም ትችላለህ። በ10 ዓመት ልጾም ትችላለህ። ዋቴቨር ኢት ኢዝ። ነገር ግን ታዘሃልና ይህንን ትተገብራለህ። እኛም ደግሞ ምንድን ነው እሱ ሰው አምኖ ሲጠመቅ ኃጢአቱ ይሰረይለታልም ያንን ስርዓት ይፈጽማል ማለት ነው። ዳግም እንደሚወለድ የእግዚአብሔር ልጅ መሆኑን ምን ያደርጋል? ኮንፊርም ያደርጋል ማለት ነው። እግዚአብሔር ልጅ መሆኑን ከባርነት ነፃ መሆኑን። ስለዚህ አንድ ኃጢአቱ የሚሰረይለትም በዛው ስለሆነ ማለት ነው። ለምሳሌ አንተ አምነህ ብትመጣ አሁን ሰራሃቸው ኃጢአቶች በሙሉ ይወገዱልሃል። አምነህ ስትጠመቅ ማለት ነው። ማመን አለብህ፣ እዛ መጠመቅ አለብህ ማለት ነው። ሉክ ሱራ 72 19 እንክፈትልኝ። ለምንድን ነው እሱ ሴጣን እዛ ቦታ ካለ ያለህን ስም የማይጠሩት ለምንድን ነው? ክርስቲያን ክፈትልኝ። ያለ ክርስቲያን እኔ ልመልስልህ ለዚህ ጥያቄ። እሱን መለስክልኝ። ቅድሚያ ይህንኛውን ላሳይ። ያለህን ስም ከጠራ ምን ይፈጠራል? ሴጣን እዛ ስላለ ያለህን ስም አንጠራም አለ። ስሙን ቢጠሩስ? ሉክ እነሆም የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። ጋኔኖች እዛ ስላሉ ሴጣኖች ያለህን ስም ከጠራ ድርብርብ ሆነው ይመጡበታል ማለት ይከመሩበታል። ስለዚህ አላህን አለመጥራት ላሽ በላባ ላሽ ጋኔኖቹ እዚህ ስላሉ አላህን አጠራም ሳጠራ ትወጣለህ። ወይ ቀልድ ወይ እስልምና ጭራሽ ሴጣን ባለበት የአምላክህን ስም ጠርተህ ሴጣንን ታርቃለህ እንጂ ሴጣን ባለበት ቦታ ላይ ዝም በል። አላህን እንዳጠራ በጣም ጮማ የሆነ ወሬ እኮ ነገርከን አባቴ። ዝም በይ ሴጣን ሲጀመር የተመረጠ ቦታ ያለውና የተመረጠ ቦታ የሚገባ ማይገባ አይደለም። ኢስላሚክ ዲሌማ የእስልምና ቅዠት ነው። ሴጣን እዚህ ቦታ ነው የሚኖረው እዛ ቦታ ነው የማይኖረው የሚባልለት አይደለም። እሱ አንድ ነገር በመረጃ አውራ። ስማ፣ ስድብ እንዳትሳደብ። ይኸውልህ አንተ በመሳደብ ትታወቃለህ እና አዳምጥ። ሴጣን እዚህ ቦታ ላይ ነው ያለው እዛ ቦታ ላይ ነው ያሌለው የሚባል የለም። በመጀመሪያ ደረጃ ሎክ ዋናው ነገር ግን ምንድነው? እሱ ሴጣን የብርሃን መልአክ እስኪመስል ድረስ ራሱን የሚቀይር ነው። አይ ቲንክ አንደኛ ወይም ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ የብርሃንም መልአክ እስኪመስል ድረስ ራሱን ይቀይራል ይላል። ይህን ያህል አቅም ያለው የግዴታ ሽንት ቤት ብቻ አይደለም የሚገኘው፣ የትኛውን ቦታ ይገኛል። ስለዚህ ቅድም ምንድነው ዋናው ፖይንታችን? ለምንድነው ሽንት ቤት አላህ ሊቆሽሽ አይችልም ካለ በኋላ ሽንት ቤት ትጠራዋለህ ሲባል አልጠራ፣ ምክንያት ቆሻሻ ስለሆነ። ስለዚህ ቆሻሻ ቦታ ላይ አላህ ማይጠራበት ቦታ ትሊስት አለ። ምን ቆሻሻ ቦታ ላይ አላህ ማይመለክበት ቦታ አለ፣ ቆሻሻ ቦታ ላይ። ለምን ተጽዕኖ ውስጥ ያድራል በቆሻሻ ውስጥ ሲሆን። የእስልምና ቅዠት ነው። ለምን እናደርጋቸው አንችልም? እኛ ግን እናምናለን ደግመን እንደምንላችሁ እንኳን ፈጣሪ እዚህ ጋር ምንድን ነው የጨነቀ? እፎይ አንዴ እንኳን ፈጣሪን ብርሃንን የምታዩትን ብርሃን እንኳን ቆሻሻ ሊያቆሽሸው አይችልም። ቆሻሻ ሊያቆሽሸው አይችልም። ምክንያት ቦዲ ስለሌለው ቆሻሻ ሄዶ ሊለጠፍበት አይችልም። ምክንያት ቆሻሻ ራሱ የሚነገረው ከሰው አንጻር ነው። ስለምንታመም ባክቴሪያዎቹ ስለሚበርዙን። ምክንያት ፈጣሪ ሊታመም ሊሸተው ሊገማውና እንደዚህ የሚባል ነገር
ለፈጣሪ ስለማይነገር። ምክንያቱም መግመት፣ መሽተት ምናምን እነኚህ ራሱ የፍጡር መገለጫዎች ስለሆኑ። ኡስታዝ አቡ ሀይደር አልተኙም። ሼር አድርጉላቸው ልጆች። እርግጠኛ ነህ አልተኙም? ይህንን ከሰማ ለዘላለም ይተኛል። ፌንት ነቅሎ እንዳይነሳ ልታደርገው ነው እንዴ? ሼር አድርጉላቸው። ለማን? አንተ ስታያቸው የምትሞተውን ሰው ልብ ድካም ይዘዋል። ተው እንዴ ልብ ድካም ይዘዋል። ትሞታለህ እነሱ ጋር። ይኸው ጥራላቸው። እፎይ አንድ ጥያቄ ልጠይቅህ። ቀጥል። ጠብቁ ላይ ግን ኢየሱስን ማርያም ናት የወለደችው? አዎ በስጋ እሷ ነው የወለደችው እኮ። ማርያም ውስጥ ማን ነው የሰራው ኢየሱስን? የሰራው ማለት ማርያም ወልዳው ነው አይደል ኢየሱስን? በሚገባ እኮ። ለምሳሌ አሁን እኛ አባትና እናቶቻችን ግንኙነት አድርገው ምናምን ተረግዘው ነው የምንወለደው አይደል? በሚገባ እኮ። ኢየሱስ እንዴት የማርያም ሆድ ውስጥ እንዴት ሊገባ ቻለ? መልካም ሎክ በደንብ አስተውል። አብዱ ለማወቅ ነው የጠየቀዋል። አብዱ በሚገባ ሎክ እኛ መለኮት በሁሉ የሞላ ነው ብለን እናምናለን። በደንብ አስተውል። መለኮት በሁሉ የሞላ በሁሉ ያለ ነው። ቃል የአምላካችን ቃል አካላዊ ቃል ዝሩ ቃል አይደለም፣ አካላዊ ነው ብለን እናምናለን። ያ በሁሉ የሞላ በሁሉ ያለ ሁሉን የፈጠረ ነው ብለን እናምናለን። ቃል ያ ሁሉን የፈጠረው ቃል ማርያምንም የፈጠራትና ከእርሷ ስጋና ደምን ተካፍሎ ያ ቃል ሁሉን የፈጠረው በስጋ ተገለጠ ብለን እናምናለን። ያ የማይታየው የማይነካው የማይዳሰሰው ቃል በስጋ ተገለጠ። ያ ስጋው የሚነካ ቃል የሚባል ሌላ ጌታ አለ ማለት ነው። ኢየሱስ የሚባለው ስጋው ቃል በፊት ቀለም ነው የተፈጠረው። እፎይ ፕሊስ የእናንተ አይደለም ይሄ፣ ስለ እናንተ አይደለም የምናወራው፣ ስለኛ ነው። ስለኛ ስለሆነ አብዱ እንዲረዳው ነው። እኛ የሚባል እውነት አለ እንዴ? እፎይ ቆይ የእናንተ እንዴት ምን ተፈጠረ የሚል አይደለማ ቶፒኩ። ምን ተፈጠረ ሳይሆን ያለ ቃል የተፈጠረ ነው እንዴ? አብዱ ሁለታችሁም አብዱ ቃል ከአላህ የወረደ ነው። ከአላህ የወረደ ነው። በወሕይ በኩል በጅብሪል በኩል የወረደ ነው ወደ ረሱል ሰለላሁ ዐለይሂ ወሰለም። ያ በወሕይ በኩል የወረደው በጅብሪል አማካኝነት ቁርአን ሆነ አይደለ? አብዱ ኦራይት። ያ ቁርአን ፍጡር ነው። ቁርአን ፍጡር ነው። ቁርአን ቃል ነው አልኩ እኮ የአላህ ቃል ነው። መልካም እኮ ያ ቁርአን የአላህ ቃል ያልከው ፍጡር ነው። ቃል ነው። ፍጡሩና ቃል አታውቅም እንዴ? እኮ ያ ቁርአን አሁን እሺ የአላህ ቃል ነው ያልከው ቁርአኑ ፍጡር ነው ወይንስ የአላህ ሲፋት ነው? ሲፈት ነው። ጎበዝ፣ ባህሪ ማለት ነው። ጎበዝ፣ በደንብ አስተውል አብዱ ከድር፣ በደንብ አስተውል አሁን። ስለዚህ ቃል እኛ ደግሞ ምንም ብለን እናምናለን? ያ ቃል አካላዊ ቃል የአብ ቃል ሁሉን የፈጠረ ነው። ማርያምንም የፈጠራት ቃል ነው። ነገር ግን ከእርሷ ሲወለድ ያ ቃል አስቀድሞ እሷን የፈጠረው ከእሷ ስጋና ደምን ተዋህዶ ምን ሆነ? ማነው እሱ ድምፅ አንዴ። ስጋና ደምን ተዋህዶ ምን ሆነ? ተገለጠ ብለን እናምናለን። አካላዊ ቃል በስጋ ተገለጠ ብለን እናምናለን። ስለዚህ ያ የምታየው ክርስቶስ መለኮት የተዋሃደው ነው። እናንተ ቁርአን ፍጡር አይደለም እንደምትሉት፣ ቁርአን እንግዲህ ስትይዘው ፔፐር ላይ ተጻፈ ነው፣ ወረቀት ላይ ተጻፈ ነው። ከጊዜ በኋላ ነው የምጽፈው መቼም ቁርአኑ። ነገር ግን ቃል የያዘው ቃል የአምላኬን ቃል ነው ብለህ ቁርአን ምን አይደለም ትላለህ? ፍጡር አይደለም ትላለህ። አንተ ቁርአን ብለህ ጠራኸው የአላህን ቃል።
በደንብ አስተውል። የአላህን ቃል ቁርአን ብለህ ጠራኸው፣ ፍጡር አይደለም አልክ። እኔ ደግሞ አካላዊ ቃል ከቅድስት ድንግል ማርያም የተወለደው ክርስቶስ ምንድን ነው ብዬ ጠራዋለሁ? ስግው ቃል ነው፣ በስጋ የተገለጠ አምላክ ነው ብዬ ላለሁኝ። ስለዚህ ሁሉን የፈጠረ ጥያቄ ልጠይቅህ፣ ቀጥል። ከዚሁ ጋር ተመሳሳይ አንድ ላይ እንድትመልሰው። እሺ፣ አንተ ፍጡር ነህ አይደለም? ፍጡር ነኝ። ፍጡር ነህ። ከአንተ የሚወጣው ቃልስ ፍጡር ነው። ምክንያቱም እኔ ፍጡር ከአንተ የሚወጣው ቃል ነው ያልኩ። ፍጡር ነው። ከአንተ የሚወጣው ቃል ፍጡር ነው። መጽሐፍ ቅዱስ ፍጡር ነው። ምኑን ከምን ነው የምታገናኘው? አይ ከአንተ የሚወጣው ቃል ፍጡር ከሆነ አንተ የምትጽፈው መጽሐፍ የምታነበው ነገር ቁርአን ፍጡር ነው። ምኑን ነው ከምኑ? ይህ የሚገናኝ ነገር ነው። እንደውም አንተን የማይገናኝ ነገር እያገናኘ ያለኸው። ቁርአን ፍጡር ነው። ቁርአን ቃል ነው አልኩ። ስለዚህ ቁርአን ደግሞ ፍጡር አይደለም። ያ ፍጡር ስላልሆነ ነው። የእኔ ቃልማ በጊዜ ውስጥ የመጣ እንጂ ዓለም ሳይፈጠር የኔ ቃል የነበረ አይደለም። ዓለም ከተፈጠረ በኋላ ነው የኔ ቃል የመጣው አይደል? እኔ ከመጣው በኋላ ነው የኔ ቃል የመጣው። እኔ ከመኖሬ በፊት ቃል ነበር እንዴ? አንተ ፍጡር ነህ። እኔ ፍጡር ስለሆነ ነው። በደንብ አስተውል። እኔ ፍጡር ስለሆነ እሺ፣ ያንተ ቃልስ ነው ያልኩ። ከኔ በኋላ ፍጡር ነው። ከኔ በኋላ የመጣ ነው። በጊዜ ውስጥ የመጣ ነገር በሙሉ ፍጡር ነው። እና ኢየሱስ ከመፈጠሩ በፊት ቃል ነበረ ማለት ነው። ያ ሎክ ክርስቶስ ከመፈጠሩ በፊት ሳይሆን ክርስቶስ ከመወለዱ በፊት ምን ነበር? ቃል። አዳምጪ። ማርያምን ራሱ የፈጠራት ምንድነው? ቃል ነው። አካላዊ ቃል እኮ የማን ቃል እያለች ነው? ኦኬ፣ ቃል ማን? ራሱ ቃል አካላዊ ነው። የአብ የባህሪ ቃሉ ማን ነው? ወልድ ነው። ወይም ልጁ ብለን እንጠራዋለን። እኛ ልጅ ብለን እንጠራዋለን፣ ቃል ብለን እንጠራዋለን፣ ወይም በግዕዙ ወልድ ብለን እንጠራዋለን። ነገር ግን በስጋ ሲገለጥ እኛ ምን ብለን እንጠራዋለን? ስጋው ቃል ወይም ክርስቶስ ኢየሱስ ብለን እንጠራዋለን። እናንተ ደግሞ የአላህን ቃል ምን ብላችሁ ትጠራላችሁ? ቁርአን ብላችሁ ትጠራላችሁ። ነይማ አገኘሽው ፖይንቱን? ምንም አልገባኝም። ጭራሽ 3 አደረከው። ምኑን ነው 3 ያደረኩት? ጭራሽ 3 ሆነብኝ። መንፈስ ቅዱስ ቆይ ለምሳሌ አብ እሺ፣ አምላክ ኦኬ። ምንም እኛ ብዙም 3 የሚሆንብሽ ነገር አይምን 3 ብትይ ምኑን 3 እንደሆነብሽ አልገባኝም። እንደዛ አይነት ነገር ስላላወራሁ አንተ 3 ነው ብላ አታምንም እንዴ? ከዛ በፊት እንዴት ነው ቃል ያለው? ኦልራይት፣ አላህ ቃል አለው የለውም? እህታችን ነይማ መልስላት። ቃሉን ማን አመጣው? ፕሊስ ቆይ አንዴ ፕሊስ። አደራርቡ ምደራርቡ ቁርአን ነው። በቃ የአላህ ቃልኛ ቁርአን ነው እኮ አምናለሁ። እሱን እንደነገርሽኝ አምናለሁ። ነገር ግን ያ እኮ ቃል ነው። ቃሉን ማን የፈጠረውን ያለች? በቃ ምደራርቡ ከሆነ አወርዳችኋለሁ። እሷ ብትልን መልስላት። እሺ፣ አንተም ተወርድና ከስር ሆነ ታዳምጣለህ። ተራ ጠብቁ። ኦልራይት፣ ሜቢ ያላ ቃል የተፈጠረ ነው ብለሽ ነው የምታምኚው እህታችን? ነይማ ነይማ በቀላሉ ላስረዳሽ በቀላሉ እሱ የተሻለ ይመስለኛል። እኛ አምላካችን ሕያው ነው ብለን እናምናለን። ሰው ሕያው ነው ስንል የባህሪ ሕይወት አለው ብለን እናምናለን። ስለዚህ የባህሪ ሕይወቱን መንፈስ ቅዱስ ብለን እንጠራለን። አካላዊ ነው ብለን እናምናለን። አምላካችን ቃል አለው ብለን እናምናለን። ቃል አለው ስንል ድምፀት የሆነ እንዲህ ድምፅ አይደለም።
የኔና አንቺ ቃል ምንድነው? እሱ በድምጸት በዌቭ ነው የሚሄደው አይደለ? ድምጽ የሚወጣው የአምላክ እንደዛ ሳይሆን አካላዊ ቃል ነው ብለን እናምናለን። መፍጠር የሚችል ማድረግ የሚችል ማንነት ያለው አካላዊ ነው ብለን እናምናለን። የተፈጠረ አይደለም የአምላካችን ቃል። ምክንያቱም የተፈጠረ ነው ካልን ከመፍጠሩ በፊት ቃሉን አምላክ ዲዳ ነው የሚል ስለሚያመጣ፣ ስለዚህ ቃል አለው። ያ ቃሉ ደግሞ ፈጣሪ ነው ብለን ነው የምናምነው። ስለዚህ አካላዊ ስለሆነ እሱ ያ ከአብ የሚወጣ ስለሆነ ልጅ ብለን እንጠራዋለን፣ ቃሉ ብለን እንጠራዋለን። ያ አካላዊ ቃል ደግሞ ከአብ ጋር የነበረ፣ ስለዚህ በስጋ ሲገለጥ ምን ብለን እናምናለን? ኢየሱስ ብለን እናምናለን። ስለዚህ ኢየሱስ የምታዩ በስጋ የተገለጠ አምላክ ነው። የመለኮት ሙላት በሰውነቱ ያለ ነው። ስለዚህ ቃል ስጋን ሲዋሃድ በስጋ የተገለጠ ነው። እናንተ ቁርአን ያላ ቃል ነው ብላችሁ ታምናላችሁ። ፍጥረት ከመፈጠሩ በፊት አላ ቃል አለው። ያ ቃሉ ደግሞ በኋላ ለጅብሪል ላከና ቁርአን ሆነ ብለሽ ታምኛለሽ። ቁርአን ፍጡር ነው ወይ ስትባሉ ነው ፍጡር አይደለም ትላላችሁ። ያላ ቃል ነው ብላችሁ ትላላችሁ። እናንተ ቁርአን ብላችሁ ትጠሩታላችሁ። እኛ ደግሞ የአምላካችን ብለን እንጠራለን። ምን ነው አይገናኝም? አሁን ከዛ ጋር ታገናኘው አሰብክ እንጂ ጭራሽ አይገናኝም። አሁን እያልክ ያለው ቁርአን ጋር ጭራሽ አይገናኝም። አብራሪው እንዴት እንደማይገናኝ ቁርአን ከዛ በፊት ቃል ነው ምን ማለት ነው? አልገባኝም። አብራሪው አንቺ እንደማይገናኝ እስማማለሁ። ካልተገናኘ በጣም ደስ ይለኛል። ቁርአን በቃ የአላህ ቃል ነው። ፍጡር ነው አይደለም? ቃል ነው። ለምንድን ነው ፍጡር ያለው ነው? ቃል እንዴት ፍጡር ወደ ፍጡራን የተላከ ቃል ነው። በቃ ማለት ትእዛዝ ማለት ነው። ኦኬ፣ እንደማንኛውም ትእዛዝ ነው። የሱን ባህሪያቶች እንዴት እንደምንገዛ የምናውቅበት የምንረዳበት የሱ የሆነ ቃል ነው። በቃ ለኛ። ስለዚህ ቁርአን ፍጡር ነው ፍጡር አይደለም? ይሄን ብቻ መልሽልኝ። ፍጡር አይደለም፣ ቃል ነው። ጎበዝ። ስንት ፍጡር ያልሆነ ነገር አለ በእስልምና? ማለት ፍጡር ያልሆነ ስንት የምታውቂያቸው ነገሮች አሉ እንደ እስልምና? ፍጡር ያልሆነ ነገር የለም። አላህ ብቻ ነው ፍጡር ያልሆነ። ቁርአን አላህ ነው። ቁርአን አላህ ነው። የአላህ ቃል ነው። ቁርአን አላህ ነው ወይ ነው ያልኩሽ እኔ። አይደለም፣ የአላህ ቃል ነው። ቁርአን አላህ ሊሆን ይችላል። ስለዚህ ቁርአን አላህ አይደለም። ቁርአንም ፍጡር አይደለም፣ አላህም ፍጡር አይደለም። አዎ ጎበዝ። ስለዚህ ሁለት ፍጡር ያልሆነ ነገር አላህ ብቻ ነው በእኛ። አይ ቁርአንም ፍጡር አይደለም ብለሽኛል እኮ። ፍጡር አይደለም፣ አዎ የአላህ ቃል ነው። ምን ማለት ነው አንተ? ተስማሚ። ቆይ ቁርአን ፍጡር አይደለም ትይኛለሽ፣ ቁርአን አላህ አይደለም ትይኛለሽ፣ አላህ ፍጡር አይደለም ትይኛለሽ። መልሰሽ ተስማሚ። አዎ አላህ ፍጡር አይደለም። ቁርአንስ ዓለምን ያስገኘ ቁርአንስ እኛን ፈጠረ። ስማኝ፣ እኛን ፈጠረ አይደለም? እኔ አልጠየኩሽም እሱን። ቁርአንስ አላህ ቁርአን ነው ወይንስ ቁርአን አላህ ነው እንዴ? ቁርአን የአላህ ቃል ነው፣ ፍጡር አይደለም። የማን ቃል ነው ጠየኩሽ? ነይማ የማን ቃል ነው ብዬ አልጠየኩሽም። እኔ ማን ቃል ነው ብዬ ነው የጠየኩሽ። የማን ነው የሚል ጥያቄ ጠይቄሻለሁ። ነይማ አልጠየኩሽም እኮ። ቁርአን ፍጡር ነው ፍጡር አይደለም? ቀላል ጥያቄ። ቁርአን ፍጡር ነው ፍጡር አይደለም? በጣም ቀላል ጥያቄ ነው። ቁርአናቸው ላይ ሲመጣ እንደዚህ ስታክ ያደርጋሉ። ክርስቶስን ለመቀበል ግን ሲንገዳገዱ ታያቸዋላችሁ። የአብ ቃሉ ነው ክርስቶስ። የአብ የባህሪ ቃሉ አካላዊ ቃል ነው። ያ አካላዊ ቃል ተብሎ ይጠራል። የመንፈስ ቅዱስም የባህሪ ቃሉ ተብሎ ይጠራል። ወልድ አካላዊ ነው ብለን ስንል ይከብዳቸዋል። እኛ ጋር ሲሆን ወጣች። አያችሁ ከበዳት። ሲከብዳቸው እንደዚህ ናቸው። እነሱ ላይ ሲመጣ እነሱ ቁርአን ብለው ሲጠሩት ፍጡር ነው ስትላቸው እንዴት ይከነክናቸዋል። ያላ ቃል ነው ቁርአን።
ፍጡር እንዴት? ኦኬ አላህ ነው አይደለም። ስንት ፍጡር ያልሆነ አለ። ቁርአን ፍጡር አይደለም፣ አላህም ፍጡር ነው። ቢ ስጋው ከሆነ እያጣላችሁ ያላችሁት አንዴ ቃሉን ማነው የፈጠረው አለን። ቃል የሚፈጠር አይደለም፣ ቃል ፈጣሪ ነው እያልኩ ደጋግሜ እየነገርኳችሁ እኮ ነው። ቃል ፈጣሪ ነው፣ ቃል ፈጣሪ ነው። ሁሉን የፈጠረው ቃል ነው። ሁሉን ያስገኘው ቃል ነው። ሁሉን ካለመኖር ወደ መኖር ያመጣው ቃል ነው ብዬ ደጋግሜ ነግሬያችኋለሁ። አሁን ፓራፍሬዝ አድርገውና ቶፒኩ ላይ ግባ ክርስቲያን። በጣም በተደጋጋሚ ራሱ እየተናገርክ ለምን እንደማይረዱት አላውቅም። አሁን እዚህ ጋር አላህ ቃል አለው፣ ያ ቃሉ ፍጡር አይደለም። ብዙዎቹ ገብቷቸዋል። ሆን ብለው ነው። እኔ ከስር ላይ ያሉ ሌሎች ሙስሊሞች ቁጭ ብለው የሚማሩ ስላሉ ለእነሱ ልክ አንተ ገብቶ ሆን ብለህ እንደምትለው ማለት ነው። ከስር ያሉ ሌሎች ሙስሊሞች እንዲማሩ ስለመፈልግ ነው እንጂ አብዛኞቹ ይገባቸዋል። ሲገባቸው ነው የሚረብሹት። አንዳንዶቹ ልክ ሲገባቸው ወይን እንትን ለማድረገውን ብለው ይረብሻሉ። በጣም ግልጽ እና ኢዚ የሆነ አስተምረው ነው። ጥያቄ አለኝ። አንዴ ቶፒኩ ላይ ሄድበት። ክርስቲያን ቶፒኩ ላይ መልሰው ከቶፒኩ በጣም ወጣ። ሙባረክ ሰላም ነው አለን። ኦኬ አላህ ጣት አለው ብለህ ታምናለህ ወይስ የለውም? እሱ አሁን እናንተ አሁን በእርግጥ ጣት አለው ጌታ ጣት አለው። አጠያየቃችሁ በስርዓትም አጠያየቃችሁ በስርዓትም የጠየቃችሁ አይደለም። በመጀመሪያ ደረጃ ማለት ነው። ይሄ እፎይ ተብዬው ስዳደግ በስርዓት ጥያቄውን ራሱ በስርዓት የጠየቀ አይደለም። እናቱን ልብዳት መጀመሪያ ጥያቄውን በስነ ስርዓት ጠይቅ በለው። አያችሁ፣ የሙስሊሞች የመጨረሻ መልስ አትፍረዱበት። በነገራችን ላይ አትፍረዱባቸው። እንደዚህ ሲሆኑ ጸልዩላቸው፣ አትፍረዱባቸው። እሱን አይደለም እንዲናገሩ የሚያደርጋቸው እላቸው ላይ ያለው አጋንንት ስለሆነ እንደዚህ አይነት ብልግና ስድብ የሚያሳድባቸው አትፍረዱባቸው። እኛ በጣም ነው የምናዝንላቸው። በጣም ነው የምታሳዝኑ ስናያቸው። አሁን መልሱን መልስ። ቁርአን ፈጣሪ ነው ወይ ብለህ እንዴት ትጠይቃለህ? ፍጡር ነው። ቀጥል ሙባረክ። ሙባረክ አለ። ቀጥል። ቁርአን ፍጡር ነው ወይ? ቃል ነው። ቁርአን ፍጡር ነው ወይ? ቃል ነው። የአላህ ቃል ነው ቁርአን እኮ። የአላህ ቃል ፍጡር ነው ወይስ አይደለም? ፍጡር አይደለም፣ ቃል ነው። ቃልና ፍጡር ይለያያል። በቃ ጨረስኩ። ቁርአን ፍጡር ካልሆነ ቁርአን የአላህ ቃል ነው። የአላህ ቃል ፍጡር አይደለም። የአላህ ቃል ደግሞ ቁርአን ነው። ስለዚህ ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም። ሁለት ፍጡር ያልሆኑ ነገሮች አሉ ማለት ነው። ስለ አሁን ቁርአን የአላህ ቃል ነው። ሁለት ነገር አብሮ አያያዛ አትሄድም። ለምሳሌ ሁለት ነገር አያያዛ እንዴት ትሄዳለህ አንተ? ወደ ቶፒኩ መልሰው። ዲሌማቸው ትንሽ ከእንትን ስለሆነ እሺ። አላህ ጣት አለው ሙባረክ። የመጀመሪያው ጥያቄ እሱ ስለነበር ማለት ነው። ጣት አለው አላህ? ኦኬ ሐምዛ፣ ስንት ጣት ነው ያለው አላህ? እሱን እኛ አናውቅም። አንተ ስንት ጣት አለ? እሱን አንመስለውም። አንተ ስንት ጣት አለ? አንተ ስንት ጣት አለ? እኔ እኮ ሰው ነኝ። እጅ ላይ እሺ፣ ቀኝ እጅ ስንት ጣት ነው ያለው? እኔ ሰው ነኝ። ሰውና አምላክ አንድ አይደለም። ኦኬ፣ ስንት ነው? እሺ፣ የሰው መገለጫው ስንት ነው?
ሰውና አምላክ እኩል ነው እንዴ? ጎበዝ አንተን የፈጠረ ሰው ከሆንክ ጣቶች ስንት ነው የሚኖረው? ስለዚህ ሰው ከሆንክ 5 ጣት ነው የሚኖረው። ያንተ ስንት ነው? እንስሳ ብትሆንም 5 ጣት ነው የሚኖረው። ስለዚህ አንተ እንስሳ ነህ ማለት ነው። አላህም እንደኔ 5 ጣት ነው ያለው። ስላለህ አንተ እንስሳ ነህ ማለት ነው። ስለዚህ አላህም እንደኔ 5 ጣት አለው አይደል? 5 ጣት አለው አላልኩም። እኛ እንዳለው ላሳየው። እንዲህ ነው አይደለም። አነስንም ብሏል። 5 ጣት ነው ያለው። 5 ጣት ነው ያለው። ምን አይነት እጅ አለው አናውቅም። ቀይም ጥቁርም ይሆን እሱ አይመለከተንም። ግዳም ቀጭንም ይሆን አይመለከተንም። ቀጥል ክሳ። እሺ አይ አንድ ጥያቄ ልጠይቅህ። ከመጽሐፍ ቅዱስ ውስጥ እኔ አምላክ ነኝ። አዳምጥ። ቀጥል ክሳ። ያ አላህ እኛ ፍጡር ነን። እኛ 5 ጣት ነው ያለን። ኦፍ ኮርስ ይታወቃል። እኛ ሰዎች 5 ጣት ነው ያለን። ስለዚህ የአላህ ጣት ከዛ በላይ ሊሆን ይችላል አይነት ኢንተርፕሪቴሽን ሰጥቶ ሐምዛ ተናገረ። አላህ ስንት ጣት እንዳለውን አላሳይህ። ሳሂህ አል-ቡኻሪ 4811 ላይ ናሬትድ አብደላ እንደተረከው ኤጁሽ ራባይ ካም ቱ ዘ ሜሴንጀር ኦፍ አላህ፣ አንድ የአይሁድ መምህር ወደ ሙሐመድ ወደ አላህ መልእክተኛ መጣ ይላል። ኤንድ ሴድ እንደዚህ አለው፣ ኦ ሙሐመድ ዊ ለርን ዛት አላህ ዊል ፑት ኦል ዘ ሄቨን ኦን ዋን ፊንገር፣ አላህ ሰማይን ሁሉ በአንድ እጁ ይይዛል። ኤንድ ዘ አዘር ኦን ፊንገር ኤንድ ዘ ትሪ ኦን ዋን ፊንገር፣ ዛፉ ደግሞ በአንድ ጣቱ ይዛል። ኤንድ ዘ ዋተር ኤንድ ዘ ደስት ኦን ዋን ፊንገር፣ ውሃና ጭቃን ደግሞ ወይም ደግሞ አቧራን በአንድ ጣቱ ይዛል። ኤንድ ኦል ዘ አዘር ክሬትድ ቢንግ ኦን ዋን ፊንገር፣ ሌሎች የተፈጠሩ ነገሮችን ደግሞ በሌላኛው ጣቱ ይዛል አለ። ስለዚህ በዚህ መሰረት የአላህን ጣት ስንቆጥራቸው 5 ይሞላሉ፣ 5 ይሆናሉ። አላህ ስንት ጣት አለው? 5 ጣት አለው ማለት ነው። ከዛ በኋላ then he will say I am the king። ከዛ አላህ እነዚህን ሁሉ ፍጡሮች በጣቶቹ ከያዘ በኋላ እኔ ንጉስ ነኝ ብሎ ብቻውን እኮ ነው ይናገራል። ብቻውን ኢማጂን ሰው ሁሉ ሞቶ ፍጥረት ሁሉ ሞቶ አልቆ በጣቶቹ ይዞ እኔ ንጉስ ነኝ እያለ ይጮሃል። ይሄም ብቻ አይደለም፣ እስቲ ኑ ነገስታቶች የታላችሁ እያለ ይፎክራል ማለት ነው። ሌላኛው አዲስ ላይ እዚህ ላይ ያለው እንዴ ሻንተ አሳየኝ። ኢየሱስን አምላክ ነኝ ያለበት ማንም በሌለበት ማለት ነው። ማንም በሌለበት አምላክ ነኝ አምልኩ ያለበትን ጣቱ ሊያስቀምጦ ምን ይላል? ይፎክራል። እኔ አምላክ ነኝ ብያለሁ ታመልከኛለህ? which is lame argument ላይ ናቸው አሁንም እነዚህ ሰዎች። ሉክ ጣቱ ሊያስቀምጦ ብቻውን ይፎክራል ማለት ነው። ጣቱ ሊያስቀምጦ ምንም ፍጥረት በሌለበት ላይ ሁሉም ሞተው ባለቁበት ላይ ነገስታት የታላችሁ እያለ ብቻውን ይላል። ባይዞ አምላክ ራሱ እንደዚህ ድምፅ አውጥቶ ይናገራል እንዴ? ማለት የአምላክ እንትኑ እንደዛ ነው። እኔ አንድ ጥያቄ ልጠይቅሽ። እንደዛ ነው። አትመልሱም ሙስሊሞች? የሚበላ የሚጠጣ አምላክ ነው እያልክ አይደል አንተ? ተረጋጋ። ያምዛ ሰመድ ስለሆነ ነው አላህ ማይበላው ማይጠጣው እንጂ በባህሪው ማይበላ ማይጠጣ ሆኖ አይደለም። ማስገቢያ ማስወጫ ስለሌለው ነው። ድፍን ስለሆነ ሌላስ እና አይደለም ያልኩ ቁርአንን ያለ አላሁ ሰመድ ማለት ማስገቢያ ቅዱስ ይላል እኮ ታዲያ መጽሐፍ ቅዱስ ይላል። እኔ አምላክ ነኝ የሚልበት አንድ ቦታ የለም። ፕሊስ ተረጋጋ። አለ ደግሞ ታናሳየኝ። አላሁ ሰመድ ማለት ማስገቢያ ማስወጫ የሌለው ነው። ስለዚህ ሎክ ከፍጡር ጋር ይነካካም የሚሉን ሰዎች ከፍጡር ጋር ይነካካም የሚሉን እያንዳንዱ ጣቶቹ እንኳን ሳይቀሩ ፍጥረት የሚሸከሙበት ነው ማለት ነው። ኦልራይት ምን አሳቀ? ምን አሳቀ? የመሀይሞች አባት መሆንህ ነው። ኦልራይት እኔ መሀይሞች አባት ልሆን፣ አላህ ግን በገማ ጭቃ እጆቹን አቦካ። እንደገና ደግሞ ፍጥረትን በእጁ ይዛል ወገናችን። እና ታዲያ የሰው ልጅ ከጭቃ ፈጠረው፣ ከአፈር ተፈጠርክ፣ ምን ይገርምሃል? ኦኬ ከሌሊቱ 1/3 ደግሞ ወደ ቅርቢቱ ከብዷል እንዴ? ወይ ከሌሊቱ 1/3 ደግሞ ቅርቢቱ ሰማይ ውስጥ ይመጣል። አንተ እኮ ልክ ያንተ አይነት የሚበላ የሚጠጣ የሚተኛ የሚነሳ ኢየሱስ አምላኬ ነው የምትል ነው። አይመጣም። ወደ ቅርቢቱ ሰማይ ይመጣል አይመጣም?
ይበላል፣ ይጠጣል፣ ይተኛል፣ ይነሳል፣ ሽንት ቤት ይጸዳዳል። ምን ይላል? በቃ ና እኔ አምላክ ነኝ ያለበት ለአንድ ቦታ አውጣና አሳየኝ። የለም ሽንት ቤት ይገባል፣ ይጸዳዳል ያልከውን አሁን ክፈትና ማስረጃውን አሳይ። እና ከበላ ከጠጣ ይጸዳዳም ልትል ነው? አሳይ፣ ማስረጃ ክፈት። አላህ ስፐርሙን እንደሚረጭ ነው ያሳያለሁ። ሱረቱ አልአንቢያ 104ን ተፍሲር ኢብኑ አባስን አዘጋጅለት። ክፈተው ማስረጃውን። ስፐርሙን ይረጫል አላህ። ቆመበት ነው ወይንስ ሳይቆመበት ነው የሚረጨው አላህ? ቅንዝረኛ ነው እንደ አላህ እንደ ሰው ልጅ። ልክ ሳይ ሙስሊም 1:03 እና 06 ላይ 03 ላይ ነብይ መንገድ ላይ ሴት አይቶ የሆነ የተረከዟን ሲያይ እየሮጠ ሄዶ ዘይነብን ቆዳ እየፋቀች ሄዶ እንደፋቃት እንደሰፈረባት ከዛ በልቤ ውስጥ የተሰማኝን አበረደች። አዳምጥ። እንደ ሴሰኛው ነብይ አላህም እንደዛ ተሰምቶ ይናፍቀሃል። እንደሱ አይነት ንግግር ይናፍቀሃል። እስልምና ይወረደ። ተረጋጋ። ኩልዳ ክርስቲያን አዘጋጅልን። ኧረ አንተ ተረጋጋ። እኔ ተረጋጋለሁ። ሙስሊሞች እኮ አንተም ክፈት። ያው ስፐርሙን እንደሚረጭ ላሳይ። ኢየሱስ መጀመሪያ እኔ አምላክ ነኝ ለእኔ ስገዱ ለእኔ ተረጋጋ። እኔ አምላክ ነኝ ትሰግድልኛለህ፣ እኔ አምላክ ነኝ ታመልከኛለህ፣ እንደዛ ብለህ ሌም እንደ ስቱፒድ አርጉመንት እዛ አትምጣ። ቀጥል ክርስቲያን እኮ ኢየሱስ እኔ አምላክ ነኝ። ተረጋጋ። ቆይ ተረጋጋ። ያለፈበት አርጉመንት ተፍሲሩ ኢብኑ አባስ አርጉመንት መቼ ነው የሚያሻሽሉት እነዚህ ሰዎች? አላህን ሎክ አላህን ዳይሬክትሊ እኔ አምላክ ነኝ ከፍ በልና ሂምሌላ አድርግ። ደግም ያሆነው የእናንተ አርጉመንት እንዴት እንዳለፈበት ላሳየ። አይደለም አምላክ ነኝ አዳምጥ። አይደለም አምላክ ነኝ ማለት አላህ የተነፈሰበትን ዳይሬክትሊ ያለ ሶስተኛ ጣልቃ ገብነት አምላክ ነኝ ማለት አይደለም። አምላክ ነኝ ምናምን ማለት አይደለም። የተነፈሰበትን እንኳን አንድ ቃል ካመጣ እኔ ንጽጽር አቆማለሁ። አዳምጥ። የሞት አርጉመንት እንደምትጠይቁ ልታሳይ። ዳይሬክት ስፒች ሶስተኛ ጣልቃ ገብነት ሳይሆን በሶስተኛ አካል ሳይሆን አንድ ማምጣት ከቻልክ እኔ ለዘላለም ንጽጽር አቆማለሁ። አላህ ለመኖሩ የተነፈሰበትን እንኳን አይደለም አምላክ ነኝ ማለት። ቀጥል። አንድ ጥቅስ ስታክ እንዴት እንዳደረጋችሁ እናንተ አርጉመንት ላሳይ። አንድ ጥቅስ እኮ አሁን አንድ ነገር ጠይቀህ ኢየሱስ እኔ አምላክ ነኝ አንድ ጥቅስ አሳየኝ። እኔ እሰጥሃለሁኝ። አዳምጥ። የአንተን አርጉመንት እንዴት እንደማፈርስ ቅድሚያ ላሳየ። አላህ እኔ አምላክ ነኝ ማለት ብቻ አይደለም። አዳምጥ። አምላክ ማለት ብቻ አይደለም። በራሱ አንደበት ቀጥታ ሶስተኛ ጣልቃ ገብነት አልጠየቅኩም። ቀጥታ ለጸሐፊው ያለበትን አንድ ጥቅስ አንድ ማምጣት ከቻልክ ንጽጽር ለዘላለም አቆማለሁ ነኝ። አምላክ ነኝ ማለት ብቻ አይደለም። አላህ እባላለሁ የሚሆን ማለት የሚሆን አንድ ትንፋሽ የተነፈሰበትን አርጉመንታችሁ ሌም እንደሆነ ላሳየ፣ የወደቀ እንደሆነ ማምጣት ትችላለህ። አንድ ጥቅስ ማምጣት ትችላለህ። ሀምዛ እመጣለሁ። ለዘላለም ንጽጽር አቆማለሁ። ቀጥል። ጥቅሱን ጥቀስ። መጀመሪያ እኔን አሳየኝና ከዛ በኋላ እኔ ላሳየኝ። ተማር እደግ። ኤኒዌይስ ምንድን ነው እሱ ቃል? እኔ እንዳንተ ሳለግዝ ተናገርከው መሐመድ አይ መሐመድ ሮጦ የእናንተንም በደንብ አንብቤያለሁ፣ ራሴንም በደንብ አንብቤያለሁ። አንድ ጊዜ ያለው ይለኛ እንደ ደግሞ ከስር እና ተማር ከአስከፈ ያሉ መጽሐፍቶቻችሁን ኤኔስ አፍጥኖች ቶፒካችን ስላልሆነ አፍጥነው ስለተናገርከው ብዬ አስፈሪ ነገሮች ናቸው። ጀርባቸው ፊት ለፊታቸው እንደ ጅላት አስክሬም የሚላስ የሚጣፍጥ ነገር ነው። ዛሬ አንድ ከቀዩ፣ አንድ ከቸኮሌቱ፣ አንድ ከእንትኑ፣ አንድ ከሽንቶ፣ አንድ ከስምንት ቁጥሯ ያ መሰብሰቡ አይደለም። አይናችን ይማተራል። አሁን አሚ ይማተራል። እዛም ነበር ረሱል ዓለይሂ ሰላቱ ወሰላም አይናችሁ አጅነቢያ ከማተረና አይናችሁ ካረፈባችሁ
ወደ አንድ እህታች ወደ ሚስታችሁ ጋር ሂዱና ሀጃችሁን ፈጽሙ አሉ። ልክ ሶፍትዌር አፕዴት እንደሚደረግ ስታክ እንዳያረግብን ሞባይላችን ፍሬሽ እንደምናረገው ተጅዲድ እንደምናረገው ረሱል ዓለይሂ ሰላቱ ወሰላም ወደ መስጊድ አስር ወቅት ላይ ነው። አስሩል ጀናባ ላይ ታገኙታላችሁ። ብሉጉል መራም ወዑምደቱል አሕካም የቀራችሁ እህቶች ወንድሞች፣ ስለ ትጥበት ሲናገር ነቢዩ ዓለይሂ ሰላቱ ወሰላም አስር ሰላት ላይ ወደ መስጊድ እየመጡ የሰው ናቸውና አጅነቢይ እግር እኮ ነው ያዩት። እኔ እናንተ ሽንጥ ዳሌ ጡት መቀመጫ ምን እያልን ስንቱን አማትረን እንደው ጭራሽ ከረናቸው እስኪፈዝ ድረስ እናያለን አይደል? አንዲት ተረከዝ ነው ያዩት። ስትራመድ ተረከዟ አይተው ወደ መስጊድ መሄድ ተውና ወደ አንደኛችሁ እናታችን ቤት ገቡ። ሸቁራዊ ሶፊያ ናት ይላል፣ ፋጢማ ናት ይላል። ወደ አንደኛዋ ቤት ገቡና ማናት ሶፊያ ናት ሀብሳ ናት ይላል። ብቻ ቅርብ ወደ ሆነችው ወደ አንደኛችን ቤት ገቡና ሀጃ ፈጸሙ። ሀጃ መፈጸም ማለት እንግዲህ ያው ሽንኩርት ከተፍ አድርገን ብርድ ልብስ አጠባል። ሰው አስር ሰላት እየጠበቃቸው ነው። ተንጓደደ። አስሩ መሸ። አንገት አቀርቅሮ ሲመጡ አይተዋቸዋል። የት እንደተሰወሩ ገረማቸው። ረሱል ዓለይሂ ሰላም መጡና እነ ኒሳ ወጅሃ ሸይጣን ወድቡረሃ ሸይጣን፣ ሴት ልጅ ከፊቷም ሸይጣን ናት ከኋላም ሸይጣን ናት ማለት ወስዋስ ናት። እኔ ወደ እናንተ እየመጣሁ አንዲት አጅነብይ ሴት ጋር ተጋጨሁ ማለቱ አየሁኝ። ወደ ሰላት መምጣት ትቼ አንደኛ እናታቸው ቤት ገብቼ ሀጃይን ፈጸምኩ። ምን ለማለት ፈልገ እና ይሄ ነው ታሪኩ። ልጁ ቅድም የሚባል ታሪክ አታመጣም ሲል በኡስታዞቹ ጭምር እየተማሩ ያሉት ነው። ሐዲሱንም ሳይ ሙስሊም ላይ ያለ ነው ከፍተዋለን። እና እንደዚህ አይነት አስተምህሮት ይዘው ነው እኛን እንግዲህ መጥቶ አፋቸውን ሊከፍቱ የሚፈልጉት። እና ይህን ላሳይ ብዬ ነው። አንተ ስትናገር ቀጥልፏል። ያ እንግዲህ እኛ አሁን ነቢዩን እኮ ምን አደረገው ራሱ እኛ ስንት ሽንጥና ዳሌ እየሾፍን ነው። ነቢያችን አንዲት ተረከዝ እኮ ነው ያዩት አለ። አላስችል ብሏቸው መስጊድ መሄድ ትተው እየሮጡ ወደ እንትናቸው ሄደው እሷን ሀጃቸውን ፈጸሟል። ሰው እየጠበቃቸው ነው። ሰላት ላይ ሲመጡ አይተናቸዋል። የገቡ ብሎ እየጠበቀ መሸባቸዋል። ይጠብቃሉ። አሁን ካሁን ሊያሰግደን መጥቷል አይተነዋል። የገባ ይላሉ እነሱ። መንገድ ላይ ተረከዝ አይቶ ነቢዩ እየሮጠ ነው ወደ ከዛ ልቤ የተሰማኝን ፈጽሜ መጣሁ። አንድ ጥያቄ ነበረ። እኛ ቦታ እያዝኩ ነው። ሰው ስታስገባ ከሆነ አንድ ጥያቄ ልጠይቅሽ። ኦኬ፣ ከቶፒክ ጋር የተያዘ ከሆነ ቀጥል። እሺ፣ አሁን እስልምና ያለው መንገድ አይደለም ምናምን አይደለም የምትብል ፈልገው። እሺ፣ ልጅ ክርስቲያን ልጅ ሲወለድ ጊዜ አባቱን ክርስቲያን ነው እናቱ ክርስቲያን ነው። ለምን ሙስሊም ተወለደ ምናምን ብለህ ከወርና 15 ወር በኋላ ወደ ክርስቲያን እና ክርስቲያን ምናምን ወሰዳችሁ እነ ክርስቲያን ይሆናል ምናምን ቁርባን እናጥባለው ውሃ ምናምን ያለችው እንደዚህ ታደርጋለች። ስለምንድን ነው አንልም? በመጀመሪያ ደረጃ ሰው ሲወለድ ሙስሊም ነው የሚል የለም፣ አንልም። እሺ ሁለቱ ክርስቲያን አለ እንዴ? እሺ ክርስቲያን ሁለት ሰው አለ እንዴ? ሁለት ሃይማኖት አለ እንዴ? ክርስትና ምን ማለት እንደዛ የሚሉ? አይ እንደዛ የሚሉ አይዶን ነው ያላቅም። ሙስሊም ሆነውብን እናደርጋቸው ነው ክርስቲያን የሚል የለም። ሎክ በደንብ አስቡ። አዳምጣ። ስለዚህ ልጆች የእግዚአብሔር ስጦታ ናቸው ብለን እናምናለን። ክርስቶስም ምን ብሏል? ሕፃናት ወደ እኔ ይመጡ ዘንድ አከልክሏቸው ብሎናል። ሕፃናት ወደ እኔ ይመጡ ዘንድ አከልክሏቸው ካለን ከዛ መንግስተ ሰማያት የምትገባው ለእንደነሱ አይነት ናቸው አለ። ሕፃናት ወደ እኔ ይመጡ ዘንድ አከልክሏቸው፣ መንግስተ ሰማያት ለእነሱ ነች የምትገባው ካለን ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምረን ማንበብ ትችላለን። ስለዚህ ሕፃን ልጆቻችንን ወደ ቤተክርስቲያን ዘንድ እንሄዳለን ግዴታ ስለሆነ። ለምን? አምጧቸው አከልክሏቸው ስላለን። አንጧቸው አከልክሏቸው ስላለን። ሴት ልጅ ደግሞ የምነጻበት አለ። ወልዳ ስራ እንኳን ቀጥታ ወልዳ በማግስቱ አትገባም። አንዴ ዛሬ ወልዳ ነገ ስራ ትገባለች።
የረፍት ጊዜያት አላት አይደል? ደሟ እየፈሰሰ አትሄድም። ትሄዳለች እንደ አሞቃ ስምህ አይደል ነው። ደሟ እየፈሰሰ ወደ ስራ ቦታ አትሄድም። ስለዚህ ደሟ አዳም እንትን ካለች በኋላ ወደ ቤተክርስቲያን እሷም ልጇን እዛ ትሄዳለች ማለት ነው። ስለዚህ ልጇን ምን ወደ ቤተክርስቲያን አንጡ ስላለን ከዛ ደግሞ ክርስትና ይነሳል። ክርስቶስ ምን ብሏል? ሰው ዳግም መወለድ አለበት ብሎ ስላለን ልክ አንተ እድሜ ሲደርስ ወይንም ደግሞ የሆነ ነገር ስትደርስ ሰላት ትሰግዳለህ፣ ጾም ትጾማለህ፣ ወይንም ደግሞ ውዱ ታደርጋለህ። ሰላት ስትሰግድ ግዴታ ነው። በቃ ይሄ ሃይማኖታዊ ነው፣ ትእዛዝ ስለሆነ ማለት ነው። ትእዛዙን ለማክበር ስትል ትጾማለህ። የምትጾምበት ጊዜ ሊለያይ ይችላል። በ6 ዓመት ልጾም ትችላለህ፣ በ10 ዓመት ልጾም ትችላለህ። whatever it is ነገር ግን ታዘሃልና ይህንን ትተገብራለህ። እኛም ደግሞ ምንድን ነው እሱ ሰው አምኖ ሲጠመቅ ኃጢአቱ ይሰረይለታልም ያንን ስርዓት ይፈጽማል ማለት ነው። ዳግም እንደሚወለድ የእግዚአብሔር ልጅ መሆኑን ምን ያደርጋል? ኮንፊርም ያደርጋል ማለት ነው። እግዚአብሔር ልጅ መሆኑን ከባርነት ነፃ መሆኑን። ስለዚህ አንድ ኃጢአቱ የሚሰረይለትም በዛው ስለሆነ ማለት ነው። ለምሳሌ አንተ አምነህ ብትመጣ አሁን የሰራሃቸው ኃጢአቶች በሙሉ ይወገዱልሃል። አምነህ ስትጠመቅ ማለት ነው። ማመን አለብህ፣ ከዛ መጠመቅ አለብህ ማለት ነው። ስለዚህ ከዛ አንጻር የሚታይ እንጂ ሙስሊም ሆነ እስልምናን በውሃ እየፋቅ ነው አይደለም። ሱራ 30 ላይ ክርስቲያን አንዴ ክፈተው የተፈጥሮ ሃይማኖት አይጠፋም ይላል። አንተ ደግሞ መልሰህ እስልምና ነበሩ ክርስቲያን በውሃ እያደረጓቸው ነው እያልከን ከሆነ ቁርአንህ ወይንም አላህ ዋሽቷል ማለት ነው። የተፈጥሮ ሃይማኖት አይለቅም አይጠፋም ይላል። የተፈጥሮ ሃይማኖታቸው ሙስሊም ከሆኑ በውሃ ይለቃል ካልከን እኛ የምናውቀው በውሃ ቆሻሻ ነው የሚለቀው። ቆሻሻ ነው በውሃ የሚለቀው። እስልምና ቆሻሻ ነው እስካላልከን ድረስ በውሃ ሊጠፋ አይችልም ማለት ነው። እኛ ግን ለአምላካችን የምንታዘዝበት ስለሆነ ለዛ ምን እናደርጋለን? ይህንን ልጆች ተገቢ ስለሆኑ ለእግዚአብሔር ይህንን ስርዓት እንፈጽምላቸዋለን ማለት ነው። ወደፊት ወደ እውነት ተዘንባይ የሆነህም ፊትህን ለሃይማኖት ቀጥ አድርግ። የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት። የአላህን ፍጥረት መለወጥ የለም። ስለዚህ የአላህ ፍጥረት ምንድነው? የሚለወጥ አይደለም ይለናል። አይለወጥም፣ አይቀየርም። ለምሳሌ አንተ ጾታ ወንድ ነው አይደለ? ወንድ ነህ አይደል? አላህ የፈጠረህ ወንድ አድርጎ ነው አይደለ? በውሃ መቀየር ውሃ ተደፍቶ ውሃ ነክቶ ተፈጥሮ ይቀየራል? አይቀየርም። ስለዚህ ተፈጥሮ በራሱ የሚቀየር አይደለም ማለት ነው። ስለዚህ ስርዓት ከስርዓት አንጻር ያ ይፈጸማል። ለዛ ነው እኮ አሁን ያለው ክርስቲያን ጋር ጎረቤት ነው። አንድ በቃ ጥያቄ ተመላ። አንድ ጥያቄ ይጠይቃል። አሁን ደግሞ እኛን ጥያቄ መልስ። አላህ ከፍጡር ጋር ይነካካል ወንድማችን? እሺ አልገባኝም። ምን አልከኝ? አላህ ከፍጡር ከቆሻሻ ነገሮች ጋር ይነካካል? እንዴት ብሎ ይነካል? አይነካም። ኦኬ። አላህ አደምን የፈጠረው ከምንድን ነው? አደም የፈጠረው ከምንድን ነው? ምንድን ነው ያለው? ይህን አላውቀውም። መልስ የለኝም ነው ያለው። እንደዚህ አይነት ነገር የመጨረሻ ጥያቄ ልጠይቅህ ወይ? ምንድን ነው? ኢየሱስ እኔ ጌታ ነኝ እኔን ተገዙኝ የሚለውን አንድ አሳየኝና እኔ ልመን። በቃ ኢየሱስ እኔ ጌታ ነኝ እኔን ተገዙኝ ያለበትን አንድ አሳየኝና ልመን። ምን ብለህ ነው የምታምነው? ጌታ ነው ብለህ ታምናለህ? አሳየኝ እስኪ አሳየኝ። ታምናለህ ወይ? ለምን ይታወቁም አላመንኩም ጥያቄን አሳየኝ። አመንኩም አላመንኩም እኔ ጌታ ነኝ እኔን ተገዙኝ የሚለውን አሳየኝ። ባሳይ ታምናለህ ወይ?
ቅድም ብለህ ነበር እኮ አታሳየኝም የለህም ማለት ነው አይደል? ቅድም አምናለሁ ብለህ ነበር። ለምን አሁን ደግሞ አላምንም አልክ? ዝም አልክ? አምናለሁ። እሺ አምናለሁ፣ አሳየኝ። ኦልራይት ክርስቲያን አሳየው። ባይዞ መስፈርት አይደለም ይሄ በመሰረቱ ግን የሙስሊሞች ሎጂክ ስለሆነ ነው። አንብብ እስኪ ይሄንን እንትና አብዱ ትንሽ ዙም አድርገው። አንብበው። አብዱ ይሰማል? ይነበባል አይደል? በብኩት ነው እኮ አንብበው። ጮክ ብለህ እስኪ አንብበው፣ ሁሉም ያዳምጥ። አብዱ አንብበው ጮክ ብለህ። አይሰማም ድምፅ። አብዱ ሚዩትን አንሳው። አብዱ ድምፅ አይሰማም። አንብባ። በሆዷ አንብቦ ሊወጣ እንዳይሆን ብቻ አብዱ። ኧረ አይወጣም አብዱ። እንደዛ ታደርጋለህ? አታደርግም? እውነትንማ አትሽሹ በዚህ መጠን። እዛ እኮ ተረት ተረት እየነገሩ እኮ ስለሚዋሿቸው ነው። እዛ ስለሚያጭበረብሯቸው እኮ ነው። አትፍረዱባቸው እዚህ የሚመጡትን። ደስ የሚለው ግን እዛ ያጭበረብሯቸዋል፣ እዚህ መጥተው እውነትን አውቀው ይወጣሉ ማለት ነው። ከስር ቁጭ ብለው ይማራሉ። በጣም ብዙዎች እዛ እንደሚዋሿቸው አይደለም። እዛ በራሳቸው መጽሐፍ ቅዱስን እንደሚተረጉሙት አይደለም። እኛ ቁርአናችሁን በተፍሲር በአዲስ ነው የምንተረጉመው። መጽሐፍ ቅዱሳችንን በራሳቸው ነው የሚተረጉሙት። ይሄ ውሸት፣ ስህተት እንዲያወሩ አመች ሆነላቸው ማለት ነው። ትርጓሜዎችንን አንጥተው የቤተክርስቲያን ትርጓሜውን አምጥተው እያሳዩ አይደለም። በራሳቸው መጽሐፍ ቅዱስን ያንቦጫርቁታል ማለት ነው። እኛ ተፍሲሩ እንዲላል ሐዲሱ እንዲላል ብለን ነው። ቁርአን ብቻ ዝም ብለን በራሳችን የምንተረጉም አይደለንም። መጽሐፍ ቅዱስም የራሱ አረዳድ አለው፣ ትርጓሜ አለ። ትርጓሜውን አምጥቶ ግድ ማሳየት ይላል ማለት ነው። ስለዚህ አብዱ እስቲ አንድ ኢየሱስ ጌታ ነው በል። አብዱ እየጠበቅኩ ነው። አብዱ ካሊድ ለቃል ታማኝ ነህ ብዬ አምናለሁ። ቃል ከባድ ነው ይባላል። ቃል ቀላል አይደለም። የተናገርነው ቃል ይገዛናል። ምክንያቱም እኔ ሳልጠይቀህ ነው ያልከው። አብዱ ኢየሱስ ጌታ ነው በላ እንዴ። ወጣ መውጣቱን አለ ምን የማየው የእድሜ ልክ የቤት ስራ ጭንቅላቱ ላይ ሰጥተናል ማለት ነው። መቼም ከጭንቅላቱ ማይወጣ የእድሜ ልክ ስራት ማለት ነው። ወንድማችን አብዱ ወደ ክርስትና ካልመጣ ይሄ ቃል ይፈርድብሃል፣ ይሄ ቃል ይጠይቀሃል፣ ይሄ ቃል ይይዛል፣ ያስረሃል። ራስህ ነህ። አይ ቲንክ ሮሜ ምዕራፍ 10:9 አንዴ ክፈተው እስኪ ባልሳሳት። ይሄ ቃል ያስረሃል ማለት ነው። እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ። ቁጥር 13 አድርገው። ሰው በአፉ መስክሮ ይድናል። ቁጥር 13 የጌታን ስም የሚጠራ ሁሉ ይድናል። ለዚህ ነው መስክር ያልኩት። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ትድናለህ። ጌታ የሚል አሳዩ ይናላ ከበደው። ለምን? ይሄ አጋንንት የሚቀጠቅጥ ኃያል ስም ስለሆነ ማለት ነው። ፈውስ የሚሰጣል ስም ስለሆነ ማለት ነው። የሚያድን ስለሆነ ማለት ነው። ሰው እንዴት የሚያድንን ስም ለመጥራት ይሸማቀቃል?
አዳኝ የሆነን ስም ለመጥራት እንዴት ያፍራል? እዛ ቤቷቸውን ከፍተው ኡስታዞቹ መጽሐፍ ቅዱስን ከዛ ፊደል እያመጡ እንደሚያጭበረብሯቸው አይደለም። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። እሱ አምላክ ነው። እሱ የተባረከ አምላክ ነው። በስጋ የተገለጠ አምላክ ነው። ኡስታዞቻችሁ እንደሚዋሻችሁ አይደለም። ስለዚህ ሙስሊሞች ነቃ በሉ። መጽሐፍ ቅዱስ ትርጓሜ ያለው ዝም ብለው እንደሚያንቦጫርቁት አይደለም። ትርጓሜ ከፍተው ስለማያሳዩአችሁ ነው ብዙ ቅጥፈት እየቀጠፉ እውነት መስሏችሁ እዛ እያዳመጣችኋቸው ያላችሁት። አንዳንድ የራሳቸውንም ጠንቅቀው ማያውቁ እንመልሳለን እያሉ እዛ ሄደው ሲወዛገቡ አይታችሁ ክርስትና እንደዛ እንዳይመስላችሁ። እዛ እነሱ ጋር ገብተው ምንም ሳያውቁ የራሳቸውንም ዝም ብለው ሲያንቦጫርቁት ሄደው እነሱን እያያችሁ ክርስትና ጋር እንዳመጡ አስረው የያዛችሁ ትርጓሜ አምጥተው በስርዓት ስላላስተማሩ ነው። በተረፈ የራሳቸውን ዘገምተኞች አስቀምጠው ገስት ላይ ከዛ በኋላ ክርስቶስ ላይ እንደልባቸው ሲቀልዱ ሞክ ሲያደርጉ መጽሐፍ ቅዱስን ከዛ እዚህ እያሉ ሲያንቦጫርቁት እንደዛ አይደለም የሚፈታው። አረዳድ አለው፣ ትርጓሜ አለው። እናንተ ተፍሲር እንደምትሉ ቁርአን በቁርአን ይፈታል እንደምትሉ፣ በሀዲስ ይፈታል እንደምትሉ፣ በተፍሲር ይፈታል እንደምትሉ የእኛም እንደዛ ነው። ባይሆን እንኳን እንደዛ መፍታት ባይቻል እንኳን በስርዓት የተጻፈው ማንበብና መረዳት ጤናማ ነው። የእናንተዎቹ ግን እንደዛ አይደለም የሚያደርጉት። በጣም ያጭበረብራሉ፣ ይዋሿቸዋል። ለዛ ብዙዎች ተጫውተውባቸዋል። ለዛ ነው ወንድማችን፣ ዘመዳችን፣ ወገናችን። ስለዚህ የዛሬ ቶፒክን እንትን ስራበት፣ ክርስቲያን ኮንኮሉዥን ስራበት፣ ይብቃል። ያ በጣም ቆንጆ ቶፒክ ነበረ በነገራችን ላይ እና ትልቁን የእስልምና መሰረት ነው ያፈረስ ነው። በአጭሩ የእስልምና ትልቁ የሚሉት አላህ በምንም ሁኔታ ውስጥ ከፍጡር ጋር አይነካካም የሚሉት በአጭሩ በቁርአንና በሀዲስ ፈርሰዋል ማለት ነው። ከዚህ በኋላ እንደዚህ አይነት ቶፒኮች እንደው የሚነሱም አይነት እንደ ጥያቄም ሊያነሷቸው ላይ ይገባል። ለምን እስከዛሬ ክርስቶስ ላይ እነሱ የሚናገሩት ከማርያም ተወልዷል፣ እንደዚህ ነው፣ እንዴት ወደ ፍጡር ውስጥ ይገባል የሚሉትን፣ እንዴት ከፍጡር ይወለዳል የሚሉትን በሙሉ ጭራሽ የኛ የክርስትና ኮንሴፕት በጣም ቀላል ነው። በነገራችን ላይ የክርስትና ኮንሴፕት በጣም ከተረዳ ነው በጣም ቀላል ነው። ነገር ግን ወደ እስልምና ወደ አላህ ወደ ሙስሊሞች አምላክ ስንመጣ ግን እጅግ በጣም ኮምፕሊኬትድ ነው። ነገሮችን በጣም ኮምፕሊኬትድ ነው የሚያደርጓቸው። ከአፈር ጋር ከገማ ጭቃ ጋር ተነካካ እየተባለ አይ አልተነካካም ብለው ሙስሊሞች ይክዳሉ። አንብበውታል፣ ተረድተውታል፣ ኮምፕሬንድ አድርገውታል በጣም ነገር ግን አይተውት ስለማያውቁ በዛ መልኩ አስበውት ስለማያውቁ ይክዱታል ማለት ነው ቁርአናቸውና ሀዲሳቸውን። ስለዚህ ያንን ቁርአንና ሀዲስ ደግሞ ከካዱ መጨረሻ ላይ መዳረሻቸው ወደ ክርስትና እንደሚሆን ምንም ጥርጥር የለንም። ልባቸውን ለከፈቱ ሙስሊሞች ክርስትና እውነት ነው። ልባቸውን ለከፈቱ በጭፍን ለማይሄዱ ጥላቻ ለሌለባቸው ማለት ነው። የዛሬ ቶፒክ ያው እኔ በዚህ መልኩ አይቼዋለሁ። ሁላችሁም እንደተማራችሁበት ተስፋ አረጋለሁ። ኦራይት፣ ቃልና ሚስራ ፍላወር ቀጥሉ። አዴ ሚስራ አለሽ? እንከን አይደል የመጣሁት መቼ ተኛው? እንዴት አላችሁ ሰዎች? ደህና ናችሁ? ለሰላምታ ነው የመጣሽው ወይንስ እየሰማሽ ነበር? ኖ እየሰማው ነበር ከላይ ሆኜ፣ ከዛ እንዳጋጣሚ ገባው። እኛ እየበረታሽ ነው? አዎ። ኦራይት፣ ምንድን ነው ግን ፍላወር ጥያቄ አለሽ? ሚዩት ነሽ እያወራሽ ከሆነ። ቃል ምንድን ነው የምታሳየው?
በቃ አላህ እግር አለው ይለዋል። እጅ አለው ነው። እና አንዴ ላውጣውና ቆይ ላሳያችሁ ከራሱ አፍ እንድስማ። ያውጡልህ እንዴ ናፈቀ። አመት ሞላው። ድምፄን ለመወረድ ነው። ወደ ዋናው መዝሙር ልገባ። አንተ አፍጥን። እኔ እያስራብከኝ ነው። በእናትህ እኔ ላይቭ ላይ ስቆይ በቃ ብላ ብላ ነው የሚያሰኘኝ። በጾም እንትን እያስባልከኝ ነው። 6 ሰዓት ሳይሆን ጨረስ አለብኝ። ስንት ጊዜ ምግብ ፍለጋ የተንከራተተ እኔ ጠግቤ መጥቼ ነው። እሺ ትልቁ ላይ አድርገኝ። የተደላደሉ የታወቀ ነው። ወልከይፉ መጅሁል እንዴት ነው የተደላደሉ አናውቀውም። አላህ እንዴት እናውቀዋለንና ለይሰ ከሚስሊሂ ሸይ ለእሱ አምሳያ የለውም። ወልከይፉ መጅሁል ወልኢማኑ ቢሂ ዋጅብ በዚህ ማመን ግዴታ ነው። ወሱአሉ አንሁ ቢድዓ እንዴት ነው ብሎ መጠየቅ ቢድዓ ነው። ሰለፎች የማያውቁት ጉዞ ነው። አንተም በፈተናው ሲወደቅ ነው ውጣልኝ ያሉት ኢማሙ ማሊክ። ለአላህ አለኝ ያለውን አለው እንላለን። እንዴት ስንባል ግን ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር። እና እንዴት ብሎ ግን ቢዲያ ነው መጠየቅ የለብህም። በቃ አለው ብለህ ተቀበል። እና ምንድን ነው ያልገባኝም፣ እንዴት ነው አትጠይቀው? አካል አለው ተደላደለ ከተባል ፊዚካል ቦዲ ከሆነ እንዴት ነው ብለህ መጠየቅ አለብህ። አትጠይቁ ብለዋል ነብያችን። ሄደዋል አትጠይቁ ብለዋል። አትጠይቁ ካሉ በኋላ ለምን የምትጠይቀው? አንተ ማን ስለሆንክ ነው የምትጠይቀው? እና ዝም ብለን ይሄን ግድግዳ እያየኸው ነጭ ነው 1000 ሷጀት ነጭ ነው ነብዩ መቶ ጥቁር ነው ካሉ ልቀበል? ጥቁር ነው በቃ ነብዩ ካለ አንተ ከነብዩ ትበልጣለህ ማለት። እንግዲህ ፀሐይ ጭቃው እንትን መሬትን እየዞረች እያዩ ጭቃ ውስጥ ሎት የምትገባው ተቀበል ስትለኝ ይከብዳል። ሰው ሆኜ አላወቅም። አንተም ጮረቃው ስገባ እንጂ ብዙ አሳዎች እዛ ሄደው ሲበስሉ አላየህም? ውሃ ውስጥ መጣ ስገባበት አንተ አላየህም ማለት ቁርአን ውሸት ነው ማለት አይደለም። ሱብሃንአላህ። እሺ በቃ ተቀብለናል። ምን አማራጭ አለን? ውረዱ። ገና ማይክ ያነሳል ወሬ ሊያወራ ማለት ነው። ኤኒዌይስ ሉክ ዋናው ኢንቴንሽናችን ምንድን ነው? እሱ ሙስሊሞች ደጋግመው ቁርአኑን ክሌም ስለሚያደርገው ከመቆሸሽ አንጻር ነው የሚያየው፣ በስጋ መገለጥን ማለት ነው። ሰው አምላክ በስጋ መገለጥን ቃል ስጋ ሆነ ጸጋና እውነት ተሞልቶ በእኛ አደ ወይ ቀልድ እናንተ ስታክ አድርጌ ነበር። ስታክ አድርጌ ነበር። ኦኬ፣ አሁን የሚሰማችሁ ከሆነ ሎክ በደንብ አስተውሉ። እያልኳቸው ያለሁት ምንድን ነው? እነሱ ለዘመናት የክርስቶስን በስጋ መገለጥ ለመቀበል የሚከብዳቸው
በስጋ ከተገለጠ ኦኬ ቆሻሻ ነገር ይነካዋል ምናምን ምናምን የሚሉ ነገሮች ነው። አምላክ እንዴት ወደ ፍጡር ውስጥ ይገባል ምናምን፣ እንዴት በማርያም ማህፀን ውስጥ እንዴት ከሴት የተወለደ ምናምን ሞቅ ያደርጋሉ። ማርያም እኛ ከምንም በላይ ንጹህ ነች ብለን እናምናለን ማለት ነው። የትኛውን ፍጡር በእሷ ሌብል ያለ ንጽህና ያለው የለም። አላህ ሰማይ ውስጥ የሚገባ ከሆነ አላህ ሰማይ ውስጥ የሚገባ ከሆነ የመጠን ጉዳይ ይሆናል ማለት ነው። አላህ ትልቅ ወድ ውስጥ ገባ፣ ሰማይን እንደ ወድ አስቡት። ማርያም ሆድ ውስጥ መለኮት ገብቷል፣ ቃል በስጋ ተገልጧል፣ እንዴት ከሷ ተወልዷል፣ ስለዚህ እንደቆሽሿል ምናምን የሚል እሳቤ ስላላቸው ማለት ነው። አደፍ ጉድፍ ያለባት አይደለች ማርያም። ልዑል ማደሪያውን ቀደሰ ስለሚል ዳዊት ማለት ነው። ጠብቋታል፣ አንጽቷታል፣ ቀድሷታል፣ ማደሪያው ትሆነው ዘንድ መርጧታልና። ስለዚህ ንጹህ ነች እሷ። እነሱ ጋር ስንመጣ ታዲያ እንደዛ ከሆነ በስጋ መገለጡ መለኮት በስጋ የመለኮት ሙላት በስጋው መገለጡ እንዲህ ይከብደናል ካሉ ጭቃ አብኩቶ ሲሰራስ፣ ሰማይ ውስጥ ሲገባስ፣ የቂያማ ቀን በጣቶቹ ምድርን ሰማይን ሲይዝስ፣ ዛፎችም ሌሎች ፍጥረታትን ጣቶቹ ላይ ሲይዛቸውስ፣ በእጁ ሲይዝ፣ ምክንያቱም ሊተራል ነው ብለው ስለሚያምኑ ማለት ነው። ተነካካ እኮ ስቲል መለኮቱን አይነካውም ያሉት አካል ነካው እኮ። መለኮት ስጋን ተዋህዶ በስጋ መገለጡ ከቀፈፋቸው ጭቃ አብኩቶ መስራት ውስጥ በእጁ የሰማይ ሆድ ውስጥ ከገባስ ማርያም ወልዳው እንዴት ፈጣሪዋ ሆነ? ሰማይ ሆድ ውስጥ እንዴት ሆኖ ሰማይን ሊፈጥር ቻለ? ሰማይ እኮ ጠቅልሎታል ማለት ነው። እንደዛ ኖ ተጠቅልሎ ብቻ አልገባም የሚል እንደው ከመጣ እንኳን እኛም መለኮት ተጠቅልሎ መጥቶ እንደ ማርያም ሆድ ውስጥ ገባ አለቀ ምናምን ብላ ነው ርቀቱን ሳይለቅ በተለየ አካሉ ቃል ስጋ ሆነ ብለን ነው ምናምን ስቲል በሁሉ የሞላ በሁሉ ያለ ከስፔስ እና ፕሌስም ውጭ ያለው ማለት ነው። ፈረሰ ሲፈረሰ በሉ ለዘመናት የሚኮሩበትን ቶፒክ ነው ያፈረስንባቸው። ባይዘ የሚኮሩበትን ቶፒክ አፈረስ ነው ማለት ነው። ከመቆሸሽ ጋር የተያዘ የሚኮሩበትን ቶፒክ አፈረስ ነው። ምክንያቱም የኛ አምላክ መንፈስ ነው። መንፈስ እንደመሆኑ ደግሞ ቦዲ የለውም። ቦዲ ከሌለው ደግሞ እሱ ሁሉን ይቀድሳል፣ ሁሉን ያነጻል እንጂ የሚቆሽሽ አካል የለውም። የእነሱ ግን የሚታይ ስለሆነ የሚተጣጠፍ፣ የሚቀመጥ፣ የሚነሳ፣ የሚሄድ፣ የሚቆም ስለሆነ ቦዲ ስላለው የማንንም ባይመስልም እንኳን ሊቆሽሽ ይችላል የነሱ፣ የኛ ግን ሊቆሽሽ አይችልም። ስለዚህ እንደዛ ነገር ነው። ይበቃችኋል ዛሬ። እሺ ፎቶ አንሱ። ናና ፎቶ አንሹ። ካሜራማን ማን ነው? ጉንፋን ነገር ዞኛል ጠቁረሃል እያሉኝ ነው። ጠቁር ያለዋ አየሩ ትንሽ አልተስማማኝም። አሁን ላይ የአየር ጉዳይ ተቀያይሮ ነው። እስኪ ፎቶ አንሳ። እንደ ስፖርተኛ ይህን ላኪ ቆርጠ ላክለት። እንደዚህ አድርግና ቆይ እስኪ ይደነግጣል። እሱ ደግሞ ልወጣጠርበት ትንሽ ኩሻፕ ልስራ ላሳያችሁ። ቆርጠ ትልክለት አለ ኩሻፕ ልስራ። ስንት እስኪ 100 ጧጧጧ 100 ላርክ ፌንት ከነቀልኩስ አክሊለ ማርያም እርግጠኛ ነኝ የራሱ አኬ ነው። ይሄ በሴት ስም መጥቶ ነው። ቼክ አድርጉልኝ። ሊሄድበት እንዴ እንደዚህ ስፖርት የታወቅኩት እኮ በቃ በውስጥ መጥቶ እኮ ለመነኝ፣ ፋይቱን ምናምን ለመነኝ። ይቅርብኝ አልችልም አለ። ፈታሁት። አሳዘነኝ። ዳን ደሩ